አላምንም። ባይዘው እኔ አሁን በታምር አባ እማ ይሄ ቤቢ ምናምን የኔ ፍቅር አልወድም። ሚካኤልን እኔ ተባብዬም አላቅም ልል እችላለሁ፣ ግን ይሄ ያክል ይሄ አባ እማ የሚያስብል ነገር የለም። ማርያምን እኔ እንደዛ የተባባለ ሰው ዘልቆ አላየውም። እግዚአብሔርን ግን ማለት ነው አሁን ፍቅር አሁን ላይ ይኸውልሽ፣ አሁን ላይ ያልተባባለም አይዘልቅም፣ የተባባለም ሁለቱም አይዘልቅም። አባማ የተባባለውም አይዘልቅም፣ ያልተባባለው አሁን እኔ አሁን እናንተ ከተረዳችሁኝ ተረዱኝ ነው። ይኸውላችሁ ውስጤ ላይ የሆነ ሌላ ነገር አለ። ምን እንደሆነ አይታወቅም። እሱ ማለት ነው ውስጤ ላይ ያለ ነገር ነው። ኦልሬዲ ጾታውም አልታወቀም እና ውስጤ ላይ ያለ እውነቴን ነው እና ያ ውስጤ ላይ ያለው ነገር በቃ አሁን በጣም እንላለሁ። እኔ እናንተ ቀብራራ እህት ማለት በቃ አሁን መወሰን አለብሽ ይላል። እንደዚህ ነው ብለው ወስኝ በቃ አሁን ከዚህ በኋላ ልጅ ወልደሽ ተድረሽ ምናምን ትማረት አለብሽ ምናምን እላለሁ። ከዛ እንደዛ ምናምን ብዬ በቃ ተለወጥኩ ነው ብለው ተለወጥኩ ምናምን ብዬ ከዛ በቃ ምናምን አሁንማ በቃ እኔ እስከመች ምናምን ብዬ ማለት ነው። ከዛ የሆነ ሰው ምናምን ሊያወራኝ ሲሞክር የሆነ አይነት ድምፅ ነው የማወጣው። እኔ አይደለሁም። ከዛ በቃ እኔ አይደለሁም። ከዛ በኋላ ምንድነው ሴት አልነበር እኔ ሳላ ለሴት ብዬ ነበር ቁጥር የተቀበልኩት። ወንዶንሽብኝ ምን ነው ወንዶንሽ ጾታ ቀየርሽ? ከዛ እቀየራለሁ። ከዛ በቃ ለዛ ምናምን ስልኬን ኬታ መጣ ምናምን አስበሽዋል? በዚህ ሰዓት ስልኬን ኬታ መጣ ስትይ በጣም ነው እንደዛ ባይዘው የሚሉ ሰዎች በጣም ነው የሚገርሙ። ምን ይባላል? በስመ አብ ነው የሚሉብሽ። በስመ አብ ስልኬን አሁን በዚህ ዘመን ስልኬን ኬታ መጣ አንቺ እንደሆነ አይነሽ አይባልም። ሐራም ነው አይባልም። ስልኬን ኬታ መጣ አይባልም በዚህ ሰዓት ነው። ምን አይነት መስፈርት ነው ያለሽ? እስቲ መስፈርትሽን በደንብ አብራርተሽ ንገሪኝ። መስፈርቴ ምንድን ነው መሰለሽ? መስፈርቴ ኦልሬዲ መስፈርቱም የለኝም። አሁን እንዴት እንደሆነ ልንገርሽ። አሁን መስፈርቴን ያሟላ ሰውም ሳገኝ እኔ በቃ ምን እንደምሆን አይታወቅም። ተቀይሬ ነው ራሴ የማገኘው እንደዚህ በቃ አሁን እኔ መስፈርቴን የሚሰለችሽ ነገር አለ ማለት ነው። የሆነ ይሰለችሻል ከሆነ ሰዓት በኋላ ምናምን። መጀመሪያስ መች ጀምሮ የኔ ማር መች ጀመርኩት መሰለች። መጀመሪያም እኮ እዛ ላይ አልደርስም አይደለም። ያው ሰው በአንዴ አይደለም እንትም ተቀራርበሽ ምናምን ነው። እንደ ጓደኛ ሆነሽ ነገሩ አሪፍ ከሆነ ትቀጥይበታለሽ። ያ እኮ እሱን እኮ ነው የምልሽ። እሱን እኮ ነው አሁን ለምሳሌ በሆነ አጋጣሚ ተዋውቀሽ በተለይ ደግሞ ስራ ላይ ምናምን ትተዋወቂያለሽ ከብዙ ሰው ጋር። ከዛ ትተዋወቂና ምናምን ያ ሰው አንቺ የምታስቢው ሰው ሆኖ ይገኝልሻል። በቃ ጭንቅላትሽ ውስጥ የሳልሽው ሰው በቃ እንደዚህ ከናቋሙ በቃ ከነ ሁሉ ነገሩ ለአንቺ ካለው ክብር ምናምን በቃ ያ ሰው ምናምን ሆኖ ታገኛለሽ ማለት ነው። ከዛ እኔ በቃ ፍላጎቴ ደግሞ ሌላ ይሆናል። ሌላ ይቀየራል። ምንም እዛ ጋር ምንም እዛ ጋር ሳይኖረኝ በቃ ትቼዋለሁ። ገና ሳልጀምረው እኔ እሱ ገና ፍቅር ጥያቄ ለመጠየቅ ሲያስብ እኔ ሀሳቤን ቀይሬ ቁጭ ሰላም አሰላም እንደዛ ነው። ሲንግልነትሽን ትወጂዋለሽ? ሲንግልነትሽን ትወጂዋለሽ? መውደድ እኮ ትንሽ ነው። አፈቅረዋለሁ ፍቅር ይዞኛል። ከቆይታ አንጻር ነው መሰለኝ። ሰልችቶሽ ምናምን አቅም ይሄ ህይወት አያውቅም ስልሽ እንዴት ነው መሰለሽ? አሁን ያኔ እንዴት እንደሆነ ልንገርሽ ማርያምን። አሁን ማለት ነው እኔ አሁን የራሴ እንትን ምለዋል። አሁን ለምሳሌ እኔ አሁን ደብሮኛል፣ እንደዚህ ደብሮኛል። ቤቴ አይደብረኝም፣ እኔ እግዚአብሔርን አይደብረኝም። ግን ድንገት አሁን ከደበረኝ አሁን በሆነ ነገር ተናድጄ ከሆነ ነው እኔ የሚደብረኝ ማለት ነው።
በቃ የሆነ እንደዛ ነው የሚደብረኝ። ከደበረኝ ፀጉር ቤት ከሄድኩ ድብርቴ ይጠፋል። ቤት ስመጣ በቃ ሰላም ነው እና እንደዛ ነው ያደረገኝ። ግን ማለት በትንሽ ነገር ነው ድብርቴ የሚጠፋው። አሁን ለምሳሌ አንቺ ማለት ነው ሄሉ ስሚኝ፣ አሁን ለምሳሌ ደበረኝ፣ አንቺን አገኘሁሽ። ከአንቺ ጋር 3 ሰዓት 4 ሰዓት አብረን ቁጭ ብለን ወደዚህ ወደዛ አለና እቤት መጣሁ። ድብርቴ በቃ ጠፍቷል። ከዛ በኋላ የለም የሰዓታት ነው ድብርቴ እና በቃ እንደዛ ስለሆነ ያው እንደዛ ነው ያደረገኝ። ያው እንግዲህ ማለት ነው ይረሳል ከሰው ጋር ሲጫወት ምን ሲል ምናምን። ከዛ ግን ብቻሽን ሆነሽ የምታስቢው ሰዓት አለ እኮ ብቻሽን ሆነሽ የምታሳልፊው ነገር አለ ምናምን እና አንዳንዴ ማለት የፍቅር ህይወት ያስፈልግሻል። እግዚአብሔርን በቃ ያስፈልጋል፣ ለሰው ልጅ ያስፈልጋል። የፍቅር ህይወት ሳይሆን ያልሽ ልንገርሽ፣ የፍቅር ህይወት ሳይሆን የሚያስፈልገው ልጅ ነው የሚያስፈልገው። እግዚአብሔር በሚያውቀው ልጅ ነው የሚያስፈልገው። ልጅ ታዲያ ከፍቅር ህይወት በኋላ ነው የሚመጣው። አሁን ለምሳሌ እኔ ልንገርሽ፣ አሁን የሆነ አይ ዋናው እኔ ይሄ ፖይንቴ ልጅ ነው። እሺ ልጅ ከሆነ ሄሉ ልጅ ከሆነ እሱ እኮ ነው የሚያደክመኝ። ደስም አለው። ኧረ ተው አቢጎ እንደዚህ ግን ማለት ነው ሄሉ ማለት ልንገርሽ፣ እኔ እኮ አሁን ምንድን ነው መሰለሽ ዋናው ፖይንቴ ማለት አሁን እኔ ልጅ ወዳለሁ ማለት ልጅ ወዳለሁ። አሁን ለምሳሌ በቃ እኮ ልጅ የሚገኘው ኦልሬዲ ተጋብተሽ ነው። ተጋብተሽ ምናምን የሆነ ፕሮግራም ኖሮ ምናምን ነው። በቃ ያ ግዴታ ነው። ግዴታ የሆነ ነገር ነው። አሁን ለምሳሌ ምንም ልጅም እንትን ብትይ በቃ የሆነ ፕሮግራም ኖሮ ምናምን በኋላ ምንም ሊፈጠር ምንም በህይወትሽ ከዛ ሰው ጋር ተለያይም ቀጥይም ጥሩ ሰው ከሆነ ትቀጥያለሽ። ያው ፈጣሪ ነው የሚያውቀው። ገባሽ? ጥሩ ሰው ከሆነ ምናምን ጥሩ ነው። ጥሩ ሰው ከሆነ ትቀጥያለሽ ከዛ ሰው ጋር፣ ካልሆነ ደግሞ ትለያያለሽ። ግን ዋናው ነገር እኔ አሁን ልጅ በጣም ነው የምወደው። አሁን ለምሳሌ የሰው ልጅ አሁን እንትን ይመኛል፣ ወይኔ ፍቅረኛ ኖሮኝ ምናምን ከዛ ሰው ጋር የሆነ የሚኖረኝ ላይፍ ምናምን ብሎ ይመኛል። እኔ ያንን ብዙም አልመኘውም፣ አላሽሽም። እኔ ልጅ ነው በቃ ጭንቅላቴ ላይ የሚመጣው እንጂ ይሄ ምናምን ብዙ እንደዛ ከዛ ሰው ጋር የምፈልገው ነው። አሁን እኔ ካገባው ራሱ አሰብኩት። አሁን እኔ ካገባው ከዛ በ9 ወሩ ልጅ ወይኔ ማርያም በ9 ወሩ ኦልሬዲ ከገባው በኋላ ልጅ ሞልድ ነው የሚመስለኝ። ማርያም ልጅ ነው ዋናው ፖይንቴ። ያው ያ ማለት ያው እንደዛ ነው። በቃ አንቺ ያው ይሄ ትዳር ህይወት ምናምን አጓጓሽም። የሚያጓጓሽ ልጅ ወልደሽ በቃ ሌላ ብዙ ማስፈልግ እና ሄሉታ አሁን አንቺ እኮ ለመቅረብ ራሱ ብዙ ፍላጎት የለሽም እኮ። አሁን የልጁን አባት ለመፈለግ ራሱ ፍላጎት የለሽም እኮ። አቢጎት እኔ ሲንግልነት ይሰለቻል ነው የምልሽ። በቃ እንዴ በጣም ነው የሚሰለቻል። የምን ይሰለቻል እንዴ? በኢየሱስ ስም አንቺ አሁን እኔ በዚህ ሙሉ ቤት ማለት ነው ይሰለቻል። በዚህ ሰዓት ማለት ነው በዚህ ሰዓት በጣም የሚሰለቸው ነገር እንዲሁም ማለት ነው ይሄ እንትን ነው ማለት አሁን ለምሳሌ እንደዚህ ያልኩሽ ለምንድን ነው መሰለሽ ቶሎ ይሄ አለ አይደለ ፍቅረኛ ምናምን ይሄ ረጅም ዓመት ምናምን ሳትሆኚ የሆነ ተዋውቀሽ ምናምን ከተግባባሽ ቶሎ ተጋብቶ ምናምን አብሮ መኖር ከዛ መውለድ ምናምን ያስኬዳል። ሳትተዋወቂ ብለሽ አግብተሽ ለመፍታት ነው እንግዲህ ሳትተዋወቂ ገባሽ ማለት እኮ ፍቺ ነው። ያልሽ ረጅም ዓመት ሪሌሽንሺፕ ህይወትሽን ከማመሰቃቀል ውጭ ምንም ትርጉም የለውም። እኔ ደግሞ ብዬ ማስበው እሱም ልክ ነሽ። እኔ አንድ ጥያቄ ልጠይቅሽ። 5 ዓመት ሲንግል ከመሆንና 5 ዓመት ሲንግል ከመሆንና 5 ዓመት የያሽውን ፍቅረኛ
5 ዓመት ፍቅረኛ ይዘሽ 5 ዓመት ሞልቷችሁ ብትለያዩ የቱ ነው የሚሻለው? በእርግጥ ሲንግል መሆን እሱ ጋር ይሻላል፣ ግን ደግሞ መሞከር አይከፋም። መሞከር አለብሽ በህይወትሽ ውስጥ። እግዚአብሔር አንዱ ሊዘጋብሽ በሌላ ይክስሻል፣ በሌላ ይክስሻል ፈጣሪ። እንደዛ የሚባል ነገር የለም። ሊክስሽ ይችላል፣ ግን ያንቺ እዛ ጋር ያሳለፍሽውን ቁስል ይኸውልሽ፣ ማንም ሰው ያ ደጋሚ የሚያገባሽ ሰው ራሱ ቁስልሽን አይረዳልሽም። ምን አንድ የምነግርሽ ነገር ያ ሰው ፈጣሪ ይክስሻል ያን አስቤት አረስ አሊዝ አሁን ለምሳሌ አይ ኖ እኔ ልንገርሽ፣ ለምሳሌ እኔ አሁን ወንድ ብቻ ሳይሆን እኔም ለማግባት ዝግጁ መሆን አለብኝ። ለምሳሌ ልንገርሽ፣ ለምሳሌ ወንድ እንትን አለ ወይ ሳይሆን እኔ እንትን አለኝ ወይ። አሁን ለምሳሌ ምን እንደሆነ ልንገርሽ፣ ለምሳሌ ወይ መኪና ወይ ቤት ብለን እንውሰደው። ገባሽ? ለምሳሌ ወንዱ መኪና አለ ወይ ከምን እኔስ መኪና አለኝ ወይ፣ እኔስ ለትዳር እሆናለሁ ወይ ብዬ ራሴን ጠይቃለሁ። ገባሽ? ከዛ እንደዛ ራሴን ከጠየቅኩኝ በኋላ እኔ ለትዳር ዝግጁ ስሆን እገባለሁ እዛ ውስጥ። ያመሰግናለንና እሺ፣ እዛ ትዳር ውስጥ እገባለሁ። ገባሽ? ግን ከዛ በፊት ለምን ማለት ህይወቴ ለምን እንትን ይሁን ከዛ በፊት ለምን ለሆነ ሰው ብዬ መስዋዕት የምከፍልለት ሰው ሳያገባኝ ለምን ከሚቀር ገብቶሻል አይደለ? 5 ዓመት ፍቅረኛ ኖሮኝ የ5 ዓመት ፍቅረኛዬ ጋር ከምጣላ ሌላ ህይወት ውስጥ ለመግባት ከሚከብደኝ ሲንግል በሆንና 5 ዓመቱን ቆይቼ ከዛ በኋላ ባሌን ሳገኝ ኦሬዲ ለማግባት አካባቢ ስደርስ አግብቼ ልጅ ወልጄ ምናምን ከዛ የሚፈጠረው ነገር ቢፈጠር ባይነኝ ነው። እንደዛ ባይነኝ። እሱ ልክ ነሽ እኮ ወዲያው ተገናኝተሽ ከዛ በኋላ ብዙ ሰዓት ቆይ ወደ ትዳር ምናምን። ግን ደግሞ አንዳንዴ መተዋወቅ ያስፈልጋል። አሁን ስለተዋወቅሽ ብቻ ወዲያው አወቅኩት ምናምን ብለሽ ወዲያው ካገባሽ ራሱ ጣጣ ይዞ ይመጣል። ታውቂያለሽ? ሰላም ላትሆኑ ትችላል፣ ልትፋቱ ትችላላችሁ እኮ። እኔ አሁን ከሆነ ሰው ጋር ስትፋቺ ማለት ነው አግብታ ፈታች ምናምን መባል ከዚህ ሁሉ ሲንግል ብትሆኝ ይሻላል። አግብታ ነው የፈታችው እሷ ከምትባይ አይሻልም? ለእኔ ደግሞ እንደዛ አይደለም። እኔ የ5 ዓመት ፍቅረኛዬ ከሚከዳኝ የ5 ዓመት ባሌ ቢከዳኝ ይሻለኛል። ማልዋሽሽ ነገር ደግሞ ወይ ከዚህ ሁሉ ማለት ነው ወይ ውጪ ወልዶ ምናምን ማሳደግ ይሻላል። ምክንያቱም እኮ አልኩሽ እኮ አሁን ለምሳሌ ባሌ ከሆነ ልጅ ይኖረኛል። ገባሽ? ባሌ ከሆነ ልጅ ይኖረኛል፣ ግን ፍቅረኛዬ ከሆነ ልጅ አይኖረኝም አይደል? 5 ዓመት ከባባክና አንድ ልጅ ባሳድግባት እና ፍቅረኛ ሳትሆኚ ነው እንዴ ወደ ትዳር የምትሄጂው? ኖ እኔ እያልኩሽ ያለሁት ፍቅረኛ እኮ አልሆንም አይደለም፣ ግን ቢያንስ ፍቅረኝነት ከ1 ዓመት ወይም ከ6 ወር መዝለል የለበትም ነው የኔ ሀሳብ። እሱ ልክ ነሽ። ያው ማለት ብዙ ዓመት የሚቆዩ አሉ፣ 10 ዓመት 5 ዓመት ምናምን በጣም ብዙ ደግሞ አንዳንዴ ስኬታማ ትሆኛለሽ። አሁን እኔ አንዷ ከ10 ዓመት ጥበቃ በኋላ ያገባቻለች፣ አሁን ወልዳለች። ኢቭን ቲክቶከር ናት እና ከ10 ዓመት በኋላ በቃ ይሆናል። እንደ ሰው ነው ባይዘው እንደ አመለካከትሽ ነው እንደ አሰብሽው ነው። እና ገዛ ነው ማርያምን የኔን አቋም ልንገርሽ። እኔ በቃ አላ ለሰው ልጅ ሴት ያለ ወንድ ወንድ ያለ ሴት ህይወት ብዙም ደስ አይልም። በቃ በህይወትሽ ውስጥ ስኬታማ ልትሆኚ ትችያለሽ፣ ብር ልታገኚ ትችያለሽ ምናምን፣ ግን ከቤተሰብ ባሻገር የራስሽን ህይወት ፍቅር ሲኖርሽ ምናምን ነው ደስተኛ መሆን የምትችይው። ይሄን ማወቅ አለብሽ። ምስራቅ አመሰግናለሁ። እና ፍቅር ለሰው ልጅ ወሳኝ ነገር ነው። በቃ ፍቅር ያስፈልጋል። የፍቅር አጋር ያስፈልግሻል። የነገ ህይወቴ ብለሽ ከዛ ሰው ጋር ስታስቢ ነው በህይወትሽ በቃ ደስተኛ ሆነሽ ያንን ነገር የምታጣጥሚው። ምናልባት